ነገ አንድ ቀን ቀረው። በጉጉት የምንጠብቀው የምንባረክበት የምንቀደስበት ብዙ በረከትን የምናገኝበት የታላቁ አባታችን የርዕሰ ባህታውያን ዓመታዊ የዕረፍት መታሰቢያ በዓል ደረሰ። እስኪ ይህንን ቪዲዮ እርሳቸውን ለሚወዷቸው በቃል ኪዳናቸው እንዲታሰሩና እንዲያውቋቸው ለምትፈልጓቸው እንዲሁም ደግሞ ለሰንበት ተማሪዎችና ለጽዋ ማህበራት ደስ ይላቸውና ሐሴትን ያደርጉ ዘንድ ላኩላቸው። አዎ ርዕሰ ባህታውያን የመነኮሳት አለቃ ቅድስት ሥላሴን በጀርባቸው ያዘሉ፣ ቀና ሲሉ ስሉስ ቅዱስን፣ ዝቅ ሲሉ ደግሞ እንጦሮጦስን ያዩ የነበረ አንድ ሰው የእሳቸውን ዝክር እየዘከረ ነገር ግን እናትና አባቱ ወይም ደግሞ ዘመዶቹ ሞተውበት ሲኦል ቢገቡ በእርሱ በሚዘከረው ዝክር የተነሳ እናትና አባቱንም ሆነ ዘመዶቹን ሲኦል ገብተው አውጥተው የብርሃን ከተማ የሚያስገቡ ታላቅ አባት፣ ምንም አይነት በጎ ምግባር የሌለው ሆኖ ነገር ግን የእርሳቸውን ዝክር ሲዘክር የነበረና ምን መዘከር ብቻ ሊዘክር አስቦ ንስሐ ሳይገባ ከዚህ ዓለም በሞት ቢለይ ዝክሩን ለመዘከር በማሰቡ ብቻ ርስተ መንግሥተ ሰማያትን የሚያወርሱ ታላቅ አባት፣ 60 አናብርትና 60 አናብስት በፊት በኋላ በቀኝ በግራ እየተከተሏቸው የእግራቸው ትቢያ ትኩስ ሥጋ ሆኖላቸው ያንን እየተመገቡ ሲኖሩላቸው የነበሩ ታላቅ አባት፣ 562 ዘመን ሲኖሩ ምንም አይነት እህልና ውሃ ያልቀመሱ ሰማያዊ ኅብስትና ጽዋን ብቻ መልአኩ እያወረደላቸው በማሽተት ብቻ ይጠግቡ የነበረ መጀመሪያ ከእናታቸው ማኅፀን ሳይወጡ መርጧቸዋልና እዛው እናታቸው ማኅፀን ውስጥ እያሉ 10ን ማዕረጋት ፈጽመው የወጡ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ሲፈልጉም ደግሞ በደመና ላይ ካልሆነም በንፋስ ላይ ተጭነው ይሄዱ የነበረ ከእናቶች ማኅፀን ከወጡት ሁሉ መጥምቀ መለኮትን የሚያክል እንደሌለ ሁሉ እርሳቸውን የሚመስል የሌለ የእኔን ግርማ አጎናጽፌሃለሁና ቅዱሳን ወዳጆች በሚያዩ ጊዜ ከአክብሮት የተነሳ ይፍሩ ይደንግጡ የተባሉ በአይን ጥቅሻ 7ኛ ሰማይ ድረስ ይሄዱ የነበረ እንደዚያም ሲያደርጉ ደግሞ ሲሄዱና ሲመለሱ እሳቸው ካልፈቀዱ በስተቀር ኮቴያቸው እንኳን የማይሰማ መላእክት እንኳን መውጣት መውረዳቸውን የማያውቁባቸው ስማቸውን በመጥራት ብቻ የእሳትን ባህር የሚያሻግሩ እስከ 15 ትውልድም ድረስ የሚያስምሩ የገድላቸውን መጽሐፍ ለጻፈ ላጻፈ ለሰማ ላሰማ ላነበበ ላስነበበ እንዲሁም ደግሞ ገዝቶ በቤቱ ላስቀመጠ ርስተ መንግሥተ ሰማያትን የሚያወርሱ ታላቅ አባት በእርሳቸው በስማቸው አምኖ ለተራበ ያበላ ለተጠማ ያጠጣና ለታረዘ ያለበሰ በዚህ ዓለም ችግረኛ ደሃ ቢሆን እንኳን እንደማይርበውና እንደማይጠማው የተነገረላቸው ታላቅ ቅዱስ በመታሰቢያው ቀን ማለትም ከ12ቱ ወራት በአንዱ ቀን ዕጣን፣ ዘቢብ፣ ጧፍ፣ ስንዴ እና እንዲሁም ደግሞ ሌሎቹንም ስጦታዎች ለቤተ ክርስቲያን የሰጠ እንደ አንተ ንጹሕ ይሁንልህ ርስቱም ክፍሉም ከአብርሃም ከይስሐቅ ከያዕቆብ ጋር ነው የተባሉ ከግብፅ ወደ ኢትዮጵያ በመጡ ሰዓት አገራችን ኢትዮጵያን በአራቱም አቅጣጫ አዩአትና ጌታ ሆይ ለዚህች ቅድስት ሀገር ሰው የላትምና ሰው አዘጋጅላት ባሉት መሰረት ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት በጸሎታቸው የተገኙላቸው ምን ይሄ ብቻ ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ጠንቋይና ቃልቻን በሙሉ ከምድረ ገጽ እየጠራረጉ ሲያስወጡና ሕዝቡን ወንጌልን እየሰበኩ ወደ ክርስትና በሚመልሱ ሰዓት እርሳቸው ደግሞ በባህር ውስጥ ለ100 ዓመት ተዘቅዝቀው ጸሎት በማድረግ ሲያግዙ የነበሩ ታላቅ አባት ከ30 ዘመን የልጅ ጦት በኋላ ከደጋጎቹ ወላጆቻቸው ከአባታችን ከቅዱስ ስምዖንና ከእናታችን ከቅድስት አቅሌስያ በብስራተ ስሉስ ቅዱስ ሲወለዱ በእዚያው የተወለዱ ቀን ለአብ ለወልድ ለመንፈስ ቅዱስ ከጨለማ ወደ ብርሃን ያወጣኸኝ አመሰግናለሁ ብለው 3 ጊዜ የሰገዱ እኒህ ክህነታቸው እንደ ካህኑ መልከ ጼዴቅ እንደ ነቢዩ ኤልያስና እንደ መጥምቀ መለኮት ቅዱስ ዮሐንስ የሆነላቸው መጋቢት 29 ተጸንሰው ታኅሳስ 29 በጌታ የልደት ቀን ተወልደው መጋቢት 5 ዕረፍታቸው የሆነው እመቤታችን ወዳጄ የምትላቸው ነቢያትና ሐዋርያት ዘመዳችን የሚሏቸው መላእክትም ወዳጃችን እያሉ በክንፋቸው የሚያቅፏቸው የነበሩት መዓዛቸው የተለየ ስለነበረ የሚቀመጡበትን ጫካ ሁሉ ይሞላውና ያውደው የነበረ እነዛ 60 ነብሮችና 60 አንበሶች እንዲሁም ደግሞ
ሌሎች የዱር አራዊቶች እንደ ሰው ይታዘዙላቸው የነበረ፣ ጸሎት በሚያደርጉ ሰዓትም ደግሞ ቀጥ ብለው ቆመው አብረዋቸው ጸሎት የሚያደርጉ፣ ለጸሎት ገና እጃቸውን ዘርግተው ቀና ሲሉ ሰባቱ ሰማያት እንደ መጋረጃ ተገልጾላቸው ቅድስት ሥላሴን በአንድነትና በሦስትነት ይመለከቱ የነበረ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቁረ እግዚ፣ ዮሐንስ አቡ ቀለምሲስ የተሰጠው ቅድስት ሥላሴን በአንድነትና በሦስትነት የማየት ጸጋ ለእሳቸውም ተሰጧቸው የነበረ፣ ጌታም ከባለሟልነታቸው የተነሳ በእየቀኑ እየመጣ ይገለጽላቸውና ወዳጄ ምን እንዳደርግልህ ትፈልጋለህ? እስኪ የልብህን መሻት ንገረኝ በሚላቸው ሰዓት በሲኦል በደይን ወድቀው ያሉትን ነፍሳት በሙሉ በማወቅም ሆነ ባለማወቅ የሰራውትን ኃጢአት ይቅር ብለህ ማርልኝ ይሉ የነበሩ ሩህሩህና የዋህ አባት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ አይደለም የለመንከኝን በውስጥ ያሰብከውን ራሱ እፈጽምልሃለሁ ይላቸው የነበሩ፣ መታሰቢያን ያደረጉ ትንሹንም ትልቁንም ሁሉ እምርልሃለሁ የተባሉ፣ በእየቀኑ የጌታን ሕማማትና አርብ ቀንን እያሰቡና እያስታወሱ 400 ሺህ ስግደት እየሰገዱ ቀኝ ፊታቸውን 300 ግራ ፊታቸውን 300 በድንጋይ ጥፊ ይመቱ ነበር። መድኃኔዓለም ኢየሱስ ክርስቶስም በዚህ ተጋድሏቸው የተነሳ በተወለድኩበት በተጠመቅኩበትና በተነሳሁበት በእነዚህ 3ቱ ቀናቶች 1000 ነፍሳትን ከሲኦል አወጣልሃለሁ የተባሉ፣ የኢትዮጵያን ሕዝብ በሙሉ ማርልኝ ብለው በዝቋላ ገዳም ለ100 ዓመት በባህር ውስጥ ተዘቅዝቀው የጸለዩ፣ በዚያም ደግሞ 700,300 የሚሆኑ አጋንንት በፍላጻና በሱፋጭ ድንጋይ ሲዋጓቸው የነበረ፣ ከ100 ዓመት በኋላም መድኃኔዓለም ኢየሱስ ክርስቶስ መጥቶ ኢትዮጵያን ምሬልሃለሁ ከእናቴ ከቅድስት ድንግል ማርያምም ቀጥሎ አስራት አድርጌ ሰጥቻለሁ ብሎ ቃል ኪዳን የገባላቸው እኒህ እንደ ሰው ተፈጥረው እንደ መላእክት የኖሩ ርዕሰ ባህታውያን አባታችን አባ አቡነ ገብረ መንፈስ ቅዱስ ነገ መጋቢት 5 የዕረፍት በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከርዕሰ ባህታውያን ከሩህሩህና ከየዋሁ አባታችን አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ በዋነኝነት ከሚከበርባቸው ታላላቅ ገዳሞች ውስጥ አንደኛውና ትልቁ ዝቋላ አቦ ታሪካዊ ገዳም አንዱ ነው። ይህን ቅዱስ ቦታ መርገጥ መታደል ነው። ዝቋላ አቡነ ገብረ መንፈስ ቅዱስ ለ100 ዓመት የጸለዩበት ጸበል፣ ይህ ጸበል አሁንም ድረስ ድውያንን ያነጻ፣ የታመሙትን የፈወሰ ታላቅ ጸበል ነው። ምስራቅ ሸዋ ዝቋላ ብዙ ሰው ለመዝናናት ራስን ከጭንቀት ለማራቅ ሲሉ ላንጋኖ፣ ሱደሬ ወይም ኩሪፍቱ የመሳሰሉት የመዝናኛ ቦታዎች መርጠው ብዙ ገንዘባቸውን ከፍለው የስጋዊ ፍላጎታቸውን ፈጽመው ይመለሳሉ። ነገር ግን እንደዚህ ያሉ የመንፈስ እርካታ የሚገኝባቸው ሰማያዊ ቤትን የሚታነጽባቸው ኃጢአት በበደል የቆሸሸውን ልባችን የሚነጻበት ቅዱስ ስፍራ በነጻም ቢሆን ለመሄድ እንሰንፋለን። ይህ ገዳም በብዙ ሺዎች የሚቆጠሩ ምዕመናን የሚፈሱበት ታላቅ ገዳም ነው። በተለይ ጥቅምትና መጋቢት 5 ጠጠር መጣያ አይገኝም። ይህንን ቦታ ለገዳምነት ያበቁት አቡነ ገብረ መንፈስ ቅዱስ ናቸው። ከተራራው አናት ሐይቅ አለ። በውብ ደን የተሸፈነ ሲያዩት ደስታን የሚፈጥር ውጡ ውጡ የማያሰኝ ድንቅ ስፍራ ነው። ይህን የተራራ አካል በእግር ተጉዞ ለመጨረስ እስከ 3 ሰዓት ድረስ ይፈጃል። አቡነ ገብረ መንፈስ ቅዱስ ለ100 ዓመት በዚህ ስፍራ ጸልየውበታል። እግዚአብሔር ፈቅዶ ደጁን ለመርገጥ ያብቃን። ከዛሬው በዓልም ረድኤት በረከትን እንዲያሳትፈን የእግዚአብሔር መልካም ፈቃድ ይሁንልን።